Iran's nuclear clock still ticking at the same speed it was before the war began. ሙጅታባ ኻሜኒ ኢራንን ከሃያላኑ ጋር ትከሻ እንድትለካካ ሊያደርጓት ቡራኪያቸውን ሰጥተዋል። የኢራን ጦር ለብዙ ዓመታት ሲመኘው የነበረውን ፍቃድ ከአዲሱ አያቶላህ ተችሮታል። ኢራን ከአሁን በኋላ ማንም የተነሳ የሚደፍራት ሀገር መሆኗም ያከትማል። ኢራንን ከሃያላኑ ጋር እኩል ለማድረግ ሲተጉ የነበሩ ሳይንቲስቶች በቀድሞ አያቶላህ ሕግ ምክንያት ለኢራን ውለታቸውን ለማሳረፍ አልቻሉ ነበር። ዛሬ ግን ነገሮች ተቀይረዋል። በቁጣ የተነሱት ሙጅታባ ቤተሰቦቻቸው በሚሳኤል የተፈጁባቸው አዲሱ መሪ በተአምር ከጥቃቱ የተረፉት የኢራኑ የበላይ ሰው የኒውክሌር ሕጉን ቀይረው 10 ኒውክሌሮች ላይ ቡራኪያቸውን አሳርፈዋል። ከኢራን ስለተሰማው አስደንጋጭ መረጃም በትንታኔያችን በሰፊው ይዳሰሳል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ላይክ ማድረጎንም እንዳይዘነጉ። መልካም ቆይታ። አንድ ከፍተኛ የኢራን የፓርላማ አባል ዓለምን ያስደነገጠ ሚስጥር ይፋ አድርገዋል። ይህ የፓርላማ አባል በሰጡት መግለጫም ነገረ ሸሪዓው ወይም ደግሞ ፈትዋው ባይኖር ኖሮ የኒውክሌር ቦምብ እንሞክር ነበር ብለዋል። ይህ ንግግር የተሰማው ላለፉት ወራት አሜሪካና እስራኤል በኢራን ላይ ሲያካሂዱት በቆዩት አውዳሚ ወታደራዊ ጥቃት ምክንያት ውጥረቱ አይሎ ባለበት ወቅት ነው። ይህ መግለጫ የኢስላማዊቷ ሪፐብሊክ ለረጅም ጊዜ አከራካሪ ሆኖ የቆየውን የኒውክሌር ዶክትሪን በዓለም አቀፍ ደረጃ በከፍተኛ የጥርጣሬ አይን እንዲታይ አድርጓታል። በሙጅታባ ኻሜኒ የሚመራው አዲሱ የኢራን አመራር ቁልፍ የሆኑ ወታደራዊ መሠረተ ልማቶችን ባወደሙ ነገር ግን ወሳኝ የሆኑ የኒውክሌር ሀብቶችን ሳይነኩ በተውት የአየር ጥቃቶች ያስከተለውን መዘዝ ለመቋቋም እየታገለ ባለበት በዚህ ወቅት ላይ ዓለም አንዲት የኒውክሌር ደጃፍ ላይ ያለች ሀገር ያሏትን የመጨረሻዎች ሃይማኖታዊ እንዲሁም ክልከላዊ በማንሳትም ወደ አደገኛ ደረጃ ልትሸጋገር የምትችልበትን አስፈሪ ድል እየተጋፈጠች ነው። ይህ በጦርነት ዳመና ውስጥ የሚሰነዘር ተራ የቃላት ፉከራ ብቻ አይደለም። ይልቁንም ኢራን ለዓመታት የኒውክሌር መሳሪያ ፍላጎት የለኝም በማለት ስታቀርብ የነበረውን መከራከሪያ መሰረት ማለትም በቀድሞ የበላይ መሪ አያቶላህ አሊ ኻሜኒ ሰጥተው የነበረውን የኒውክሌር ፈትዋ በማይናወጥ መሰረት ላይ ያልቆመ መሆኑን በግልጽ ያመላከተ ክስተት ነው። አያቶላህ አሊ ኻሜኒ ራሳቸው በተካሄደው ወታደራዊ ዘመቻ መገደላቸውና ልጃቸው ሙጅታባ አሁን በከፍተኛ ሁኔታ የተመታው ነገር ግን አሁንም ኢስላማዊቷን ሀገር እየመራ ባለበት በዚህ ወቅት ነው። የፈትዋ የወደፊት ዕጣ ፈንታ አሳሳቢ ሁኔታ ላይ ወድቋል። በተለያዩ የዜና አውታሮች በቅርቡ የወጡ ሪፖርቶች በዝርዝር ያካተቱት የአሜሪካ የስለላ ድርጅት ግምገማዎች ኢራን የኒውክሌር መርሃ ግብር ታይቶ የማይታወቅ ሁኔታ የቦምብ ናዳ ቢወርድበትም አሁንም ድረስ በጽናት መቆሙን ያሳያል። መረጃዎች እንደሚያመላክቱት ከሆነ ደግሞ የፖለቲካና የሃይማኖት ፍቃድ ካገኘች ኢራን በጥቂት ወራት ጊዜ ውስጥ የኒውክሌር ሙከራ ለማድረግ የሚያስችል ግብዓትና የቴክኒክ ዕውቀት አሁንም በእጇ ይገኛል። ለባለፉት 20 ዓመታት የኢራን አመራሮች የአያቶላህ አሊ ኻሜኒ ፈትዋ በዓለም አቀፍ ደረጃም የዲፕሎማሲ መድረክ እንደ ጋሻና ሰይፍ ሲጠቀሙበት ቆይተዋል። ይህ የሃይማኖት ትዕዛዝ ለመጀመሪያ ጊዜ በይፋ የተጠቀሰው እንደ አውሮፓውያን ዘመን ቀመር በ2003 ሲሆን በኋላም በተለያዩ መድረኮች ላይ ጎልቶ እንዲሰማ ተደርጓል። ትዕዛዙ በኢስላማዊ ሕግ ወይም በሸሪዓ መሰረት የኒውክሌር መሳሪያዎችን ማምረት ማከማቸትና መጠቀም ሐራም ወይም ደግሞ የተከለከለ መሆኑን ያውጃል። የኢራን ዲፕሎማቶች ይህን ሃይማኖታዊ ክልከላ በተባበሩት መንግስታት ድርጅት በዓለም አቀፍ የአቶሚክ ኤነርጂ ኤጀንሲና በቪየና የድርድር ጠረጴዛዎች ላይ በማቅረብ ራሳቸውን የገደቡት ማዕቀብ ወይም ደግሞ ጥቃትን በመፍራት ሳይሆን በሃይማኖታዊ እምነታቸው መሆኑን ሲወተውቱ ቆይተዋል። ይሁን እንጂ ባለሙያዎችና ከአገዛዙ የኮበለሉ እነዚሁ ሰዎች የዚህ ትዕዛዝ የማይለወጥ ባህሪ ለረጅም ጊዜ ሲጠራጠሩ ቆይተዋል። በሺዓ እስልምና የህግ ትርጓሜ መሰረት ፈትዋዎች ሰላለማዊ ድንጋጌዎች አይደሉም። ይልቁኑ ከተወሰኑ ሁኔታዎችና ትዕዛዝ ከሰጠው አካል ስልጣን ጋር የተሳሰሩ አስተያየቶች ናቸው። ወርሃ የካቲት በተካሄደው የጥቃት ውስጥም የኻሜኒ ሞት መከሰቱን ተከትሎ ያ መሰረታዊ የሆነ ራስን የመገደብ መንፈሳዊ ሂደት የቆመ ይመስላል። የአባቱን ቦታ እንዲተካ በልዩ ሁኔታ የሰለጠነው ሙጅታባ ኻሜኒ እስካሁን ድረስ የአባቱን አቋም በይፋ አላረጋገጠም። የውስጥ አዋቂዎችና ተንታኞች እንደሚያስጠነቅቁት ከሆነ ግን አዲሱ የበላይ መሪ ከኢራን ጦርና በፓርላማ ውስጥ ካሉ ጽንፈኞች ለስርዓቱ ህልውና ሲባል ወይም ደግሞ መስላሃት በሚል መርህ መሰረትም የኒውክሌር ፖሊሲውን ሙሉ በሙሉ እንዲለውጥ ወይም ደግሞ እንዲታው ከፍተኛ ግፊት እየተደረገበት ይገኛል።
ይህ የፓርላማ አባል የሰነዘረው ፈንጂ መሰል ንግግር የዚህን የውስጥ ለውጥ ማሳያ ነው። በቴህራን ክርክሮች የተካሄዱ ባሉበት ወቅት ላይ ይህ መግለጫ በቀጥታ መሰራጨቱ ከአሜሪካና ከእስራኤል የተጋረጠው የህልውና ስጋት ማንኛውም እርምጃ መውሰድ ተገቢ አድርጓል የሚሉትን የኢራን አብዮታዊ ጦር አዛዦችና የህግ መወሰኛ ምክር ቤት አባላት ድምፅን የሚያስተጋባ ነው። ባሳለፍነው ዓመት መጀመሪያ ላይ የወጡ ሪፖርቶች የኢራን ጦር ጀነራሎችም አዛውንቱን ኻሜኒ የኒውክሌር እገዳውን እንዲያነሱ ግፊት ሲያደርጉባቸው እንደነበርና የመንግስት ህልውና የሚረጋገጠው በኒውክሌር ኃይል ብቻ መሆኑንም ሲያስጠነቅቁ እንደነበር በዝርዝር አስፍረዋል። አሁን አባትየው በሌሉበትና የኒውክሌር ተቋማቱ ጉዳይ በደርስባቸው እንኳን በየትኛውም ጉዳት ውስጥ ሳይወድሙ በቆዩበት ሁኔታ ልጃቸው ሙጅታባ ያንኑ አስቸጋሪ ስሌት ይበልጥ በከፋ መልኩ ሊጋፈጡ ሊገደዱ ይችላሉ። ይህ የፖሊሲ ለውጥ የመጣው ካለማቋረጥ ከሚደረግ ወታደራዊ ግፊት ጋር ተያይዞ ነው። ወርሃ ሰኔ የተካሄደው የሚድናይት ሐመር ዘመቻ የኢራን የኒውክሌር መርሃ ግብር መሰረተ ልማት የሆኑትን ናታንዝ ፎርዶንና እንዲሁም ኢስፋሃንን እጅግ ከፍተኛ በሆነ ጥንቃቄ ኢላማ አድርጓል። በዚህ ዘመቻ ወቅትም ግዙፉ የጂቢዩ 57 ምድር ሰባሪ ፈንጂ ለመጀመሪያ ጊዜ በውጊያ ላይ ውሏል። ተከታዩ የፒክ ፉሪ ዘመቻ ደግሞ ወታደራዊ ኢላማዎችን፣ የሚሳኤል ማከማቻና ማምረቻ መስመሮችን፣ የአየር መከላከያና የአመራር ማዕከላትን ደብድበዋል። የትራምፕ አስተዳደር እነዚህን ጥቃቶች የኢራን የኒውክሌር ምኞትና የመከላከያ ኢንዱስትሪ መሰረት ያፈራርሳሉ፣ እነዚህም ታሪካዊ ድሎች ናቸው ማለት አሞካሽቶታል። የዋይት ሃውስ ቃል አቀባይ ኦሊቪያ ዊልሰን ጨምሮ ሌሎች ባለስልጣናት የተቀናጁ ወታደራዊ ዘመቻዎች በኢራን የኒውክሌር እንቅስቃሴ ዙሪያ የነበረውን የመከላከያ ጋሻ መውደማቸውን ይገልጻሉ። ይሁን እንጂ ከአሜሪካ የስለላ ተቋም የሚወጡት ግምገማዎች ይበልጥ አሳሳቢ የሆነ እውነታን ይነግሩናል። የቅርብ ጊዜውን የአሜሪካ የስለላ ግምገማዎችን በቅርብ እንደሚያውቁ ምንጮች ገለጻ ከሆነ ቴህራን ቦምቡን ለመስራት ከወሰነች የኒውክሌር መሳሪያ ለማምረት የሚፈጅባት ጊዜ ባለፈው ክረምት ከነበረው ግምገማ ጋር ተያያዥነትና እንዲሁም ተመሳሳይነት አለው። ይህም በግምት ከ9 እስከ 12 ያክል ወራት ነው። ከሰኔ ጥቃቶች በፊትም የነበሩት ግምቶች ለቦምቡ የሚያስፈልጉትን ከፍተኛ ደረጃ የበለጸጉ ዩራኒየም ለማምረትና መሳሪያውን ለመግጠም ከ3 እስከ 6 ወራት ይፈጃሉ ይሉ ነበር። ከጥቃቶቹ በኋላ ይሄ የጊዜ ሰሌዳና ስሌት ቢራዘምም ለውጡ ግን ያን ያህል ትልቅ አይደለም። ለ2 ወራት የዘለቀው ከፍተኛ የኒውክሌር አማካይነት ከተካሄደ በኋላ የኒውክሌር ስርዓቱ ወደ ዜሮ አልተመለሰም። የመርሃ ግብሩ ልብ የሆነው የኒውክሌር ቁስ ሳይወድም ተርፏል። ኢራን በአሁኑ ወቅትም 60% ንጹህና የበለጸገ በግምት 440 ኪሎ ግራም ዩራኒየም በእጇ ይገኛል። ይህ ከፍተኛ ደረጃ የበለጸገ ዩራኒየም ለቦምብ ከሚያስፈልገው 90% ንጹህና ደረጃ ለመድረስም አንድ የቴክኒክ ደረጃ ብቻ ነው የሚቀረው። በዓለም አቀፍ ደረጃ የአቶሚክ ኢነርጂ ኤጀንሲ ስሌት መሰረት ይህ ክምችት ተጨማሪ ሂደት ከተደረገበት እስከ 10 የሚደርሱ የኒውክሌር መሳሪያዎችን ለመስራት የሚያስችል ግብዓት ሊሰጥ ይችላል። አብዛኛው የዚህ ክምችት በኢስፋሃን የኒውክሌር ምርምር ማዕከል ላይ የሚገኝ ሲሆን በጥልቅ ተቆፍረው በተሰሩ የመሬት ውስጥ ዋሻዎች ተከማችቶ እንዳለ ይታመናል። ታዲያ እነዚህ ቦታዎች ከአየር ጥቃት ለመምታት እጅግ አስቸጋሪ መሆናቸውን በተግባር ታይቷል። የሳተላይት ምስሎችና የኤጀንሲው መሪ ራፋኤል ግሮሲ የሰጧቸው ይፋዊ መግለጫዎች እንደሚያረጋግጡት በሰኔ 2025 ከተካሄዱት ጥቃቶች ጥቂት ቀደም ብሎ ከፍተኛ መጠን ያለው ቁስ ወደ ኢስፋሃን የመሬት ውስጥ ተቋም ሳይዛወር አልቀረም። በውጊያው ምክንያትም ተደራሽነቱ ከተቋረጠ ወዲህ ተቆጣጣሪዎች የቁሱን ትክክለኛ ቦታ ወይም ደግሞ ሁኔታ ለማረጋገጥ አልቻሉም። እንደ ኤሪክ ብሮቨር ያሉ የቀድሞ የአሜሪካ ከፍተኛ የስለላ ባለስልጣናትና የኒውክሌር ስጋት ቅነሳ ተነሳሽነት ባላቸው እነዚሁ አባላት እንደሚያሳስቡት ከሆነ በተለያዩ ጥልቀት ባላቸው ቦታዎች የተከማቸው ይህ ቁስ በአየር ጥቃት ብቻ ሙሉ በሙሉ ሊጠፋ የማይችል ቀጣይነት ያለው የኒውክሌር ስጋት ነው። ይህን ቁስ በቁጥጥር ስር ለማዋል ወይም ደግሞ ለማጥፋት የሚደረግ የምድር ላይ ጦርነት አሊያም ወረራ ደግሞ እጅግ ከፍተኛ የሆነ አደጋና ሎጂስቲክስ ቅዠትን ይዞ የሚመጣ ስለመሆኑ ብዙዎች ያነሳሉ። ስጋቱን ይበልጥ የሚያከፋው ደግሞ ኢራን አሁንም ድረስ የያዘችው ሳይንሳዊ ዕውቀትና ልምድ ነው። እስራኤል ከፍተኛ የኒውክሌር ሳይንቲስቶችን በታለመ ጥቃት ብትገድልም በሳይንስና በዓለም አቀፍ ደህንነት ተቋማት የሚሰሩ ዴቪድ አልብራይት እንደሚሉት ከሆነም ዕውቀትን በቦምብ ማጥፋት አይቻልም። ምንም እንኳን ክህሎትን ማዳከም ቢቻልም የአገዛዙ መሐንዲሶችና የፊዚክስ ሊቃውንት የአሜሪካ የስለላ ድርጅት ቢያንስ እስከ 2003 ድረስ የኒውክሌር መሳሪያ ለመስራት ያለመ ነበር ብሎ በሚገምተው በዚህ መርሃ ግብር ውስጥም ለብዙ 10 ዓመታት ልምድ ያካበቱ ናቸው።
እነዚህ ባለሙያዎች አሁንም ድረስ የኒውክሌር ፍንዳታ መሳሪያዎችን፣ የፈንጅ ራስ ውህደትንና እንዲሁም የማመላለሻ ስርዓቶችን ንድፍ በእጃቸው ይዘዋል። ትክክለኛ የፖለቲካ ሽፋን ካገኙ አጭርና የተቀናጀ የሥራ ሂደት የጊዜ ሰሌዳውን በእጅጉ ሊያሳጥረው ይችላል። የከፍተኛ ፓርላማ አባል ንግግርም የሚያመላክተው በትክክልም ይህንኑ ሁኔታ ነው። ፈትዋው ወደ ጎን ከተገፋ የሚቀረው ነገር ቢኖር ለቦምብ የሚቃረቡ ከፍተኛ መጠን ያለው የበለጸገ ዩራኒየም፣ ከጥቃት የተረፈ የማበልጸጊያ መሰረተ ልማትና ከፍተኛ አመራሮቿ የተገደለው እንኳን ወታደራዊ ኃይሏ በደረሰበት ድብደባ ምክንያት ለበቀልና ራሷን ለመከላከል የምትተጋው ኢራን ብቻ ነው። በአንድ ወቅት ገና ለዓመታት ይደርቃል ተብሎ የተገመተው የኒውክሌር ሙከራ በአስደንጋጭ ፍጥነት አሁን ላይ ሊሆን ግድ ያለ መስሏል። የሙጅታባ ኻሜኒ ወደ ስልጣን መምጣት ደግሞ ወሳኝና አቅጣጫ ቀያሪ ክስተት ነው። ተንታኞች እንደሚሉት ከአባቱ ይበልጥ በስነ ልቦና የታጠረና ለዲፕሎማሲያዊ ንግግሮች ብዙም ፍላጎት የሌለው እንደሆነ የሚገልጹት ይህ አዲሱ የበላይ መሪ አባቱን ጨምሮ ከፍተኛ አመራሮቿ በተገደሉባትና በተመታ አገዛዝ ውስጥ ነው ስልጣን የተረከበው። የሊቃውንቱ ጉባኤ እሱን ሲመርጥም ትኩረት ያደረገው በአገዛዙ ቀጣይነትና በጠላቶች ፊት ባለመደናገጥ ላይ ሲሆን እነዚህ ባህሪያት ከሙጅታባ ስም ጋር በጥብቅ የተቆራኙ ናቸው። በፓርላማና በኢራን ጦር ውስጥ ያሉ ጽንፈኞች አሁንም ድረስ ፈትዋው እንዲነሳ እየሞከሩ ይገኛሉ። በርካታ የሕግ መወሰኛ ምክር ቤት አባላትና ወታደራዊ አመራሮች የኒውክሌር ዶክትሪን ለራስ መከላከያ ቢባልም ዳግም እንዲከለስ በይፋ እየጠየቁ ነው። በፓርላማው የቀረበው የቀጥታ መግለጫ ደግሞ እስካሁን ከተሰሙት ሁሉ እጅግ ደፋር የሆነ ሲሆን ፈትዋውን እንደ ቅዱስ ሕግ ሳይሆን እንደ ተራና ሊወገድ እንደሚችል እንቅፋት አድርጎ የቀረበ ነው። በሺያ ወግ መሰረት እንደ ሙጅታባ ያሉ አዲስ መረጃ በቀድሞ መሪዎች ውሳኔዎች ላይ በግድ አይገደድም። ራሱን በግልጽ ካላጸደቃቸው በስተቀር ከአዲሱ መሪ የሚሰማው ግን ዝምታ ወይም ደግሞ ስልታዊ ብዥታ ለመርሃ ግብሩ መፋጠን አረንጓዴ መብራት እንደ ማብራት ሊቆጠር ይችላል። ይህ የውስጥ ትግል የሚካሄደው ደግሞ በተዳከመ አመራር ላይ ነው። የፒክ ፉሪ ዘመቻ ከ13000 በላይ ኢላማዎችን የመታ ሲሆን የሚሳኤል ማምረቻዎችን፣ የባህር ኃይል ሀብቶችን፣ የአየር መከላከያዎችንና የእዝ መዋቅሮችን አውድሟል። በሆርሙዝ ባህር በር ላይ የተፈጠረው መስተጓጎል በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። በወርሃ ሚያዝያ 7 የተደረሰው የተኩስ አቁም ስምምነት በሚያስተማመን ሁኔታ ላይ ቢሆንም አሜሪካ የኒውክሌር መርሃ ግብሩ ሙሉ በሙሉ እንዲፈርስ ስትጠይቅና ኢራንም የመበልጸግ መብቷ እንዲከበርላት በመሞገቷ ምክንያት ድርድሩ አሁንም እንደቆመ ነው። የአሜሪካ የጦርነት ሚኒስትር ፒት ሄግሴትና ሌሎችም ባለስልጣናት ኢራን የኒውክሌር መሳሪያ እንዳታገኝ መከላከል ዋነኛ ቅድሚያ የሚሰጠው ጉዳይ መሆኑን ደጋግመው እየገለጹ ይገኛሉ። ይሁን እንጂ የኒውክሌር መርሃ ግብሩ በጽናት መቆሙ የአየር ኃይል ያለውን ገደብ በተመለከተ ጥልቅ ጥያቄዎችን ያስነሳል። ተቋማት በድብቅ እንደገና ሊገነቡ ወይም ደግሞ ሊቋቋሙ ይችላሉ። እውቀትም ከአንድ ቦታ ወደ ሌላ ይተላለፋል። በተጨማሪም ወደ መሳሪያነት ሊቀየር የሚችል 440 ኪሎ ግራም ቁስም በቀላሉ ሊደርሳቸው በማይችሉ ቦታዎች ተቀብረው መገኘቱም ለአገዛዙ ትልቅ የተባለ የህልውና ዋስትና ይሆናል። ሙጅታባ የሚመራውና የኒውክሌር መሳሪያ የታጠቀ ወይም ደግሞ የኒውክሌር ሙከራ ያደረገ አገዛዝ በአንድ ጀንበር መካከለኛው ምስራቅን ገጽታ ይለውጠዋል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ግብፅና ቱርክ ለረጅም ጊዜ እንዲህ አይነቱን ድርጊት በዝምታ እንደማይመለከቱ ሲገልጹ ሰንብተዋል። ቀድሞውኑ በኢራን ተላላኪ ኃይሎችና በሚሳኤል ክምችት ምክንያት ተዳክሞ የነበረው የቀጠናው የማስፈራራት ሚዛን ሙሉ በሙሉ ተፈራርሶ ወደ ብዙ ወገን የጦር መሳሪያ ፉክክር ሊሸጋገር ይችላል። እስራኤል የህልውና ስጋት ሲጋረጥባት ቅድመ ጥቃትም የመሰንዘር ፍላጎቷን በተደጋጋሚ ሳይታለች። በቀጠናው የሚገኘው የአሜሪካ ኃይሎችም በከፍተኛ ጥንቃቄ ላይ ናቸው። የአሜሪካ የስለላ ድርጅት ኢራን በ2003 ካቆመች አይነት መደበኛ የኒውክሌር መሳሪያ ማምረት መርሃ ግብር እስካሁን ዳግም እንዳልጀመረች ይገምታሉ። ነገር ግን የፈትዋው ክልከላ እየተሸረሸረ መምጣቱና በእጅ ላይ ያለው የበለጸገ ዩራኒየም መኖሩ ደግሞ ስሌቱን ይለውጠዋል። በአንዳንድ የስለላ ተቋማት ውስጥም ያሉ ግምገማዎች ደግሞ የፖለቲካ ውሳኔ ከተላለፈ የጊዜ ሰሌዳው በእጅጉ ሊያጥር እንደሚችልና ለቦምብ የሚሆኑ ቁስ ለማምረት ጥቂት ሳምንታት፣ ለሙከራ ዝግጁ የሆኑ መሳሪያዎች ለመስራት ደግሞ ጥቂት ወራት ብቻ ሊፈጁ እንደሚችሉ ያስጠነቅቃሉ። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ያለውን የዩራኒየም ክምችት ሙሉ በሙሉ ማረጋገጥ አለመቻሉ አደገኛ የሆነ አለመረጋጋትን ይፈጥራል። ራፋኤል ግሮሲ ያልታወቁ የኒውክሌር ቁሳቁሶችና እንቅስቃሴዎች ስላላቸው አደጋ በተደጋጋሚ አስጠንቀዋል።
መሬት ላይ ያለ ቀጥተኛ ክትትል ወይም ደግሞ ጥብቅ ማረጋገጫ በሌለበት ሁኔታ የሚሰጡ ግምቶች በአጋጣሚ ሊለወጡ የሚችሉ ናቸው። ሙጅታባ ስልጣንን እያጠናከረ ባለበት በዚህ ወቅት ላይ ዓለም አቀፉ ማህበረሰብ ያለው ጊዜ እየጠበበ ነው። የትራምፕ አስተዳደር ባለስልጣናትም ከፕሬዝዳንት ጀምሮ እስከ ምክትል ፕሬዝዳንቱ ጄዲ ቫንስ ድረስ ያላቸው አቋም ግልጽ ነው። ኢራን የኒውክሌር መሳሪያ አታገኝም። አሁን እየተካሄደ ያለው ንግግር ደግሞ ዓላማው ወታደራዊ ድሉን ወደ ዘላቂ ስምምነት ለመለወጥ ቢሆንም ከዓመታት የተጣሱ ስምምነቶችና የድብቅ እንቅስቃሴዎች በኋላ በመካከላቸው ምንም አይነት መተማመን የለም። ተንታኞች እንደሚያስጠነቅቁት ከሆነ ደግሞ የቀረውን የኒውክሌር ቁስ ኢላማ የሚያደርግ ተጨማሪ የአየር ጥቃት ከፍተኛ አደጋ ያለባቸው ልዩ ወታደራዊ ዘመቻዎችም ሊጠይቅ ይችላል። ዲፕሎማሲያዊ ጥረቶች ደግሞ የፈትዋውን ተለዋዋጭነት በቀጥታ መጋፈጥ አለባቸው። ያ የፓርላማ አባል በቀጥታ ስርጭት የሰነዘረው መግለጫ እንዲህ በአጋጣሚ የወጣ የቃላት ስህተት አልነበረም። ይልቁንም ኢራን በአደገኛ ሁኔታ ላይ መቆሟን የሚያበስር ግልጽና አስፈሪ ምልክት ነበር። ለበርካታ አስርት ዓመታት ከተካሄዱት እጅግ ጠንካራና ወታደራዊ ዘመቻዎች በኋላም ቢሆን ኢራን በአንድ ዓመት ጊዜ ውስጥ የኒውክሌር ቦምብ የመስራት አቅም እንዳላት የአሜሪካ የስለላ ድርጅት እያረጋገጡ ባሉበት በዚህ ወቅት ላይ ጥያቄው ፈትዋው ሊለወጥ ይችላል ወይስ የሚለው ሳይሆን ሙጅታባ ለስርዓቱ ህልውና ሲባል ያ ውሳኔ መቼ መወሰን አለበት የሚል ነው። በኢስፋሃን የሚገኙ የመሬት ውስጥ ዋሻዎች፣ የተጠናከሩ ባንከሮችና ድብቅ ላቦራቶሪዎች አዲሱን የኒውክሌር ዘመን ሊለኩሱ የሚችሉ ቁሳቁሶችን ይዘው በቆዩበት በዚህ ወቅት ላይ ዓለም ትንፋሹን ውጦ ሁኔታውን እየተከታተለ ይገኛል። የአንድ ፈትዋ ሞት ሌላ ቅዠት ሊወልድ ይችላል። በሚቀጥሉ ሳምንታትና ወራት በሙጅታባ አመራር ስር የሚወሰዱ እርምጃዎችም ኢራን ያንን ደፋር ሁኔታ ትሻገራለች ወይስ ደግሞ ከመሻገሯ በፊት ትቆማለች የሚለውን የሚወስኑ ይሆናል። እኛም የዛሬ በዚያ በቃን።